በዓለማችን ላይ መንግስታትን ሊጥሉ፣ ታሪክን ሊለውጡና የዓለምን ኃይል ሚዛን በስውር ሊዘውሩ የሚችሉ ጥቂት ተቋማቶች አሉ። ነገር ግን ከነዚህ ሁሉ በላይ በሚስጥራዊነቱና በሀብቱ እንዲሁም በረጅም እጁ የሚታወቀው አንድ ስም አለ። እሱም ሲአይኤ ነው። የአሜሪካው ማዕከላዊ የደህንነት ኤጀንሲ ወይም ሲአይኤ እንዴት ተመሰረተ? ሰላዮቹን ከየትና እንዴት ይመለምላል? ታዋቂው ዘፋርም ስልጠና ማዕከል ውስጥ ምን አይነት አስፈሪና ጠንካራ ስልጠናዎችን ይሰጣል? ከኬጂቢ ወይም ኤምአይ6 እና ሞሳድ የሚለየውስ በምን እንደሆነ ያውቃሉ? ዛሬ በዝርዝር እንመለከታለን። ይህን ፕሮግራም እስከ መጨረሻው ብትመለከቱ ታተርፉበታላችሁ። አሁን ወደዚህ ግዙፍ ማዕከል ምስረታ እናምራ። ዕለቱ ዲሴምበር 7 ቀን 1941 ዓ.ም ነው። ዋሽንግተን ዲሲ በሰላም እንቅልፍ ላይ በነበረችበት በዚያ ጠዋት የጃፓን ተዋጊዎች ጀቶቻቸውን በመያዝ በሃዋይ የሚገኘውን የፖል ሃርበር የአሜሪካ ጦር ሰፈርን በቦምብ ደበደቡ። ከአውሮፕላኖቹ ጋር አብሮ የወደቀው ግን የአሜሪካ የጦር መርከቦች ብቻ አልነበሩም፣ የአሜሪካ የደህንነትና የስለላ ድክመትም ጭምር እንጂ። በዚህ ወቅት አሜሪካ ዓለም አቀፍ ድንበሯን የሚጠብቅ የተበታተኑ መረጃዎችን አጣርቶ ሊመጣ የሚችል ስጋትን አስቀድሞ የሚተነብይ አንድም ማዕከላዊ ስለላ ድርጅት አልነበራትም። ጦር ሰራዊቱ፣ የባህር ኃይሉና የአገር ውስጥ ምርመራ ቢሮ ኤፍቢአይ የየራሳቸውን መረጃ ይይዛሉ። ነገር ግን እርስ በርሳቸው አይነጋገሩ። ይሄ የውስጥ መበታተን አሜሪካን በታሪኳ ትልቁን ድንገተኛ ጥቃት ዳረጋት። ይህ አደጋ ዋሽንግተን ውስጥ የሚገኙ መሪዎችን አንድ አስገዳጅ እውነት እንዲቀበሉ አደረጋቸው። አሜሪካ የራሷ የሆነ ሚስጥራዊና ማዕከላዊ የስለላ ድርጅት ያስፈልጋታል የሚል። ፕሬዝዳንት ፍራንክሊን ሩዝቬልት ወዲያውኑ እርምጃ ወሰዱ። አፈታሪካዊ የሚባሉትን የወታደርና የሕግ ባለሙያ ጀነራል ዊሊያም ዶኖቫንን ጠርተው አንድ ግዙፍ ኃላፊነት ሰጡት። ኦኤስኤስ ወይም ደግሞ ኦፊሻል ኦፍ ስትራቴጂ ሰርቪስ የተባለውን የመጀመሪያውን የጦርነት ጊዜ የስለላ ድርጅት ማቋቋም። ኦኤስኤስ ከተራ የስለላ ድርጅት የተለየ ነበረ። ዶኖቫም ከተለያዩ ዩኒቨርሲቲዎች የተመረጡ ሳይንቲስቶችን፣ የቋንቋ አዋቂዎችና ቀድሞ ወታደሮችና የኮድ ሰባሪዎችን ሰበሰቡ። በሁለተኛ ዓለም ጦርነት ወቅት የኦኤስኤስ ሰላዮች በናዚ ጀርመን ቁጥጥር ስር ባሉ የአውሮፓ ሀገራት ውስጥ በሚስጥር እየሰረጉ በመግባት የፋሺስት ኃይሎችን እቅድ ያከሽፉ ነበረ። ድልድዮችን ማፍረስ፣ የናዚዎችን የራዲዮ ሞገድ ጠልፎ መስረቅ እና ከአካባቢ አማጽያን ጋር በመተባበር መረጃ ማሰባሰብ የኦኤስኤስ የዕለት ተዕለት ተግባር ሆነ። ነገር ግን በ1945 የሁለተኛው ዓለም ጦርነት ሲጠናቀቅ ናዚ ጀርመን ስትሸነፍ ይሄ አደገኛ የኦኤስኤስ ድርጅት የወደፊት ዕጣ ፈንታ ምን ይሆናል? ጦርነቱ እንዳበቃ አዲሱ ፕሬዝዳንት ሃሪ ኤስ ትሩማን አንድ ትልቅ ስጋት አደረባቸው። ትሩማን በዲሞክራሲያዊቷ አሜሪካ ውስጥ በሕዝቡ ላይ የሚሰልልና ያልተገባ ስልጣን ያለው እንደ ናዚው አይነት ድርጅት እንዲፈጠር አልፈለጉም። ስለዚህ በሴፕቴምበር 1945 ኦኤስኤስ ሙሉ በሙሉ እንዲበተን ትዕዛዝ አስተላለፉ። ነገር ግን ሰላሙ ብዙም አልዘለቀም። የሁለተኛው ዓለም ጦርነት ፍርስራሽ ሳይጸዳ ከምስራቅ አውሮፓ አዲስና አስፈሪ ስጋት ማንሰላሰል ጀመረ። የጆሴፍ ስታሊን ሶቪየት ኅብረት። የቀዝቃዛው ጦርነት ደውል ተደወለ። የሶቪየት ኅብረት ኮሙኒዝም በዓለም ዙሪያ ለማስፋፋትና የኒኩሌር ቦምብን ለማልማት የምታደርገው ሚስጥራዊ እንቅስቃሴ አሜሪካን አሰጋት። ትሩማን የተበታተኑትን የመንግስት መረጃዎች አሰባስቦ የሚያቀርብላቸው ሲአይጂ ሴንትራል ኢንተለጀንስ ግሩፕ የሚባል ጊዜያዊ ስብስብ ቢያቋቁሙም ይህ ስብስብ ብዙም እንደጠበቁት አመርቂ ውጤት ሊያመጣ አልቻለም። በመጨረሻም በሴፕቴምበር 1947 ዓ.ም የአሜሪካ ኮንግረስ የአገሪቱን የደህንነት መዋቅር ሙሉ በሙሉ የሚቀይር ታሪካዊ ሕግ አጸደቀ። ናሽናል ሴኩሪቲ አክት ኦፍ 1947። በዚህ ሕግ አማካኝነት የዛሬው ግዙፉና ሚስጥራዊ ድርጅት ሴንትራል ኢንተለጀንስ ኤጀንት ወይም ሲአይኤ በይፋ ተወለደ። በመጀመሪያው ሕግ መሰረት የሲአይኤ ተግባር በጣም ግልጽና የተወሰነ ነበረ። በውጭ ሀገራት የሚገኙ መረጃዎችን መሰብሰብ፣ በተንተንና በቀጥታ ለፕሬዝዳንቱ ማቅረብ። ድርጅቱ በአገር ውስጥ ሰዎችን የማሰር የመመርመር ወይም የፖሊሲነት ስልጣን እንዳይኖረው ተደርጎ በሕግ ተገደበ። ነገር ግን የቀዝቃዛው ጦርነት እያየለ ሲሄድ የሲአይኤ ሚና ከመረጃ ሰብሳቢነት አልፎ በሚስጥር የሚፈጸም ወታደራዊና ፖለቲካዊ
ኦፕሬሽኖችን ወደ መምራት ተሸጋገረ። በ1948 የወጣው ሚስጥራዊ መመሪያ መሰረት ሲአይኤ በሌሎቹ ሀገራት ውስጥ ፖለቲካ ውስጥ ገብቶ ምርጫዎችን እንዲያስቀይር፣ የተቀናቃኝ ቡድኖችን በገንዘብ እንዲረዳና የመንግስት ግልበጣዎችን እንዲያመቻች ሙሉ ስልጣን ሰጠው። በቨርጂኒያ ግዛት በደኑ መካከል የሚገኘው ላንግሌይ የተሰኘው የዚህ የዓለማችን ትልቁ የጥላ መንግስት ዋና ማዕከል ሆነ። ሲአይኤ እንዴት ሰላዮችን ይመለምላል? ስልጠናስ በምን አይነት መንገድና በምን አይነት አስቸጋሪ ሁኔታ ይሰጣል? በሆሊውድ ፊልሞች ላይ የምናየው የሲአይኤ ሰላይ ውድ መኪናዎችን የሚነዳ በየህንፃው ላይ የሚዘልና በጠመንጃ በየቦታው የሚታኮስ ጀግና ነው። ነገር ግን በእውነተኛው የሲአይኤ ዓለም ውስጥ እንዲህ አይነት ሰው የመጀመሪያው ሳምንት ሳይሞላ ይገደላል ወይም በጠላት ይያዛል። እውነተኛው የሲአይኤ የመረጃ መኮንን በህዝብ መካከል ሲራመድ ማንም ትኩረት የማይሰጠው ተራ የሚመስል ነገር ግን በውስጡ የላቀ የማሰብ የመታዘዝና ሰዎችን የማንበብ ችሎታ ያለው ግለሰብ ነው። የምልመላው ሂደት የሚጀምረው ከታወቁ የዓለማችን ዩኒቨርሲቲዎች፣ ከወታደራዊ ክፍሎችና ሳይበር ባለሙያዎች እንዲሁም ከዲፕሎማቲክ አካባቢ ነው። ሲአይኤ ስፖተርስ የሚባሉ ሚስጥራዊ ሰዎችን ይጠቀማል። እነዚህ ሰዎች በየዩኒቨርሲቲ ውስጥ የፕሮፌሰርነት ወይም የሰራተኝነት ካባ ለብሰው የሚንቀሳቀሱ ሊሆኑ ይችላሉ። እነዚህ ስፖተሮች ልዩ የብልሃተኝነት ዘዴ ያላቸው፣ በርካታ ቋንቋዎችን መናገር የሚችሉትን እና በግፊት ውስጥ የመረጋጋት ችሎታ ያላቸው ተማሪዎችን በስሱ ይከታተላሉ። አንድ እጩ ከተለየ በኋላ ወደ ከባዱ የመሳሪያ ፈተና ይገባል። የመጀመሪያው የህይወት ታሪክ ማጣሪያ ነው። እጩ ዘመዶቹ፣ ጓደኞቹና የፋይናንስ ሁኔታና የብራውዘር ታሪክ ሳይቀር እስከ 5ኛ ትውልድ ይመረመራል። ከዛም በመቀጠል ዘቦክስ ወይም ደግሞ የፖሊግራፍ ፈተና። እጩ የውሸት መያዣ ማሽን ላይ ተጠምዶ ለሰዓታት የሚቆይ ጥብቅ ምርመራ ይደረግለታል። ለሀገር ታማኝ ነህ ከሚለው ጥያቄ ጀምሮ ግላዊ የህይወት ሚስጥሮቹ ድረስ ይጠየቃል። ሁሉንም ፈተና ያለፈ እጩ ስማቸው፣ ማንነታቸውና ዲጂታል ታሪካቸው ሙሉ በሙሉ ተሰርዞ ወደ ሚስጥራዊ ቦታ ይወሰዳሉ። ቦታው በጄኔቫ ግዛት የሚገኘው ካምፔሪ ወይም በተለምዶ ዘፋርም እርሻው በመባል ይታወቃል። እዚህ ካምፕ ውስጥ ሪፐብሊክ ኦፍ ብሉ የምትባል አርቲፊሻል ሀገር ትገነባለች። ከተማዋ የራሷ የውሸት ኤምባሲ፣ ባንኮች፣ ሆቴሎችና ፖሊሶች አሏት። እጩዎቹ በዚህ ካምፕ ውስጥ ለወራት የሚቆይ አደገኛ ስልጠና ይወስዳሉ። የመጀመሪያው የማንነት መለወጥ ጥበብ ነው። እጩ ሙሉ በሙሉ አዲስ ስም፣ ዘዬና የባህሪ ማንነት ለብሶ እንዲኖር ይደረጋል። የሲሊኮን ማሽኖች በመጠቀም ፊታቸውን መቀየርና መልክዓ ምድሩን በሚገባ ሁኔታ ማጤንና ማወቅ ይካናሉ። በሁለተኝነት ደግሞ ክትትል ማስወገድ ነው። በጠላት ሰላዮች ሳይታወቁ መረጃዎቹን በተወሰነ ቦታ አስቀምጦ ማለፍ እና በእግር ጉዞ ላይ በስሱ ሰነድ መለወጥ ይማራሉ። ሶስተኝነት ደግሞ መረጃ ሰጪዎችን መመልመል ነው። ይሄ የሲአይኤ ትልቁ መሳሪያ ነው። እጩዎች የሌላ ሀገር ዜጎችን፣ ወታደሮችን ወይም ዲፕሎማቶችን አሳምነው ሀገራቸውን እንዲክዱና ለሲአይኤ መረጃ እንዲሰጡ ማድረግ አለባቸው። ለእነዚህም ደግሞ ማየስ የተባለውን ስልት ይጠቀማሉ። ሁሉም የስለላ ድርጅቶች እንደሚጠቀሙትኝ ማየስም ሲአይኤም ይጠቀማል። ከነዛ ውስጥም በገንዘብ መደለል፣ በፖለቲካ አስተሳሰብ ማሳመንና በምስጢራዊ ጉለታቸው ማስገደድ እንዲሁም ስልጣንና ክብርን በመስጠት ለሲአይኤ የሀገራቸውን መረጃ አሳልፎ እንዲሰጡ የማድረግ ትምህርትንም ይማራሉ። የስልጠናው ማጠቃለያ ግን እጅግ አስፈሪና ከባድ ክፍል ነው። እሱም ሰርቫይቫል፣ ኢቬሽን፣ ሬዚስታንስ ኤንድ ስኬፕ ይባላል። እጩዎቹ በድንገት በታጣቂዎች ተጠልፈው ወደ ጨለማ ክፍል ውስጥ ይወሰዳሉ። ለቀናት እንቅልፍ ይነሳሉ፣ በቀዝቃዛ ውስጥ ይታሰራሉ እና ከፍተኛ የምርመራ ስቃይ ይደርስባቸዋል። ዓላማው እውነተኛ ሰላይ ቢሆኑ እንኳን በጠላት እጅ ቢወድቁ ምንም አይነት ሚስጥር ሳይተነፍሱ እንዴት መቋቋም እንዳለባቸው ለማሰልጠን ነው። በተጨማሪም በዘመናዊው የዲጂታል ዘመን የኮምፒውተር ጠለፋ፣ የድሮን አጠቃቀምና የሳተላይት መረጃዎችን የመተንተን ጥበብ በከፍተኛ ደረጃ ይሰጣቸዋል። ይህን ሁሉ መከራ አልፈው የሚያጠናቅቁ ጥቂት የሆኑት ብቻ ናቸው። ስልጠናውን ሲጨርሱም የቀድሞ ማንነታቸው ሞቷል። አሁን እነሱ የዓለማችን በጣም አደገኛ የስለላ ድርጅት የሆነው የሲአይኤ የመረጃ መኮንን ሆነዋል። ሲአይኤ ምን ይሰራል? እንዴትስ ይንቀሳቀሳል? አሁን ደግሞ ሲአይኤ የሚሰራቸውና እንዴት እንደሚንቀሳቀስ ያለውን መዋቅር ስትራክቸር እንመለከታለን።
በላንግሊ ቨርጂኒያ የሚገኘው የሲአይኤ ዋና መስሪያ ቤት ሲታይ ተራ የመንግስት ቢሮ ሊመስል ይችላል። ነገር ግን በውስጡ የዓለማችንን ዕጣ ፈንታ በየቀኑ የሚወስኑ ሁለት ግዙፍ ክፍሎች አሉ። ሲአይኤን እንደ አንድ ግዙፍ ሰው ብንመለከተው እንኳን አእምሮ የሚባለው የመረጃ ተንታኞች ሲሆኑ እጆቹ ደግሞ በውጭ ሀገር የሚንቀሳቀሱ የመረጃ መኮንኖች ናቸው። በየቀኑ ጠዋት 12 ሰዓት ላይ በዋይት ሃውስ የሚገኘው የአሜሪካ ፕሬዝዳንት ጠረጴዛ ላይ አንድ እጅግ ሚስጥራዊ ሰነድ ይቀመጣል። ሰነዱ ፕሬዝዳንትስ ዴይሊ ብሪፍ ይባላል። ይህ ሰነድ በዓለም ዙሪያ ባለፉት 24 ሰዓት ውስጥ የተከሰቱ አደገኛ ሚስጥሮችን፣ የጦርነት ስጋቶችና የጠላቶችን እንቅስቃሴ አጠቃሎ የያዘ ሰነድ ነው። ግን ሲአይኤ ይህ ሁሉ መረጃ ከመላው ዓለም ሰብስቦ እንዴት ተነትነዋል? ይህንን ለማወቅ የሲአይኤን አራቱን ዋና ዋና የስትራክቸር ክፍሎችን እንመለከታለን። መዋቅሩን የመጀመሪያው ክፍል የተንታኞች ክፍል ነው። እነዚህ ሰዎች የድርጅቱ አእምሮ ናቸው። ከምድር እስከ ሰማይ የተሰበሰቡ በሚሊዮን የሚቆጠሩ መረጃዎችን፣ የሳተላይት ፎቶችንና የተጠለፉ የስልክ ንግግሮችን አጣርተው በቀጥታ ምን ሊፈጠር ይችላል የሚለውን ትንበያ ለፕሬዝዳንቱ ያቀርባሉ። ሁለተኝነት ደግሞ ኦፕሬሽን ክፍሎች ናቸው። ይህ ክፍል የቀድሞ ክላንድስቴን ሰርቪስ በመባል ይታወቃል። የሲአይኤ ጥላ አዳኞች የሚንቀሳቀሱት እዚህ ነው። በሌሎች ሀገራት ኤምባሲዎች፣ በንግድ ድርጅቶች ወይም በሌላ ሽፋን ተሸሽገው መረጃ ሰጪዎችን ይከታተላሉ፣ ሚስጥራዊ ስራዎችንም ይመራሉ። ሶስተኝነት ደግሞ የዲጂታል ፈጠራ ክፍል ነው። 2015 የተቋቋመው አዲሱ የሲአይኤ ክንድ ነው። የሳይበር ስለላ፣ የጠላት ኮምፒውተሮችና የኒውክሌር ማዕከላትን የመጥለፍ እንዲሁም በማህበራዊ ሚዲያና በጨለማ መረብ ወይም ዳርክ ዌብ ውስጥ የሚደረጉ ጥቃቶችን ይመራሉ። በአራተኝነት ደግሞ የምንመለከተው የሳይንስና የቴክኖሎጂ ክፍል ነው። በሆሊውድ ፊልሞች ላይ እንደምናየው ኪው ብራንች የሚባለው ክፍል እውነተኛ ስሙ ይሄ ነው። ለሰላዮች የሚታወቁ ድብቅ ካሜራዎችን፣ የሳተላይት ቴክኖሎጂዎችን፣ የማይጠለፉ የኮሙኒኬሽን መሳሪያዎችና የባዮሜትሪክ ማታለያዎችን የሚያዘጋጁ የቴክኖሎጂ ማዕከል ነው። ብዙ ሰዎች ሲአይኤ መረጃ የሚሰበስብ ድርጅት ብቻ ይመስላቸዋል። ነገር ግን ዲፕሎማሲ ሲከሽፍና ይፋዊ ወታደራዊ ዘመቻ ማድረግ የማይቻልበት ሁኔታ ሲፈጠር ሲአይኤ የራሱ ሚስጥራዊ ወታደራዊ ኃይል ያንቀሳቅሳል። ይህ ክፍል ስፔሻል አክቲቪቲስ ሴንተር ይባላል። በሁለት ዋና ዋና ክፍሎች የተዋቀረ ነው። የመጀመሪያው ስፔሻል ኦፕሬሽን ግሩፕ ነው። ይህ የሲአይኤ አደገኛ የኮማንዶ ስብስብ ነው። አባላቱ የሚመለመሉት ከታዋቂ ኔቪ ሴልስ ወይም ዴልታ ፎርስ እና ግሪን ብሬትስ የሰራዊት ክፍሎች ሲሆን በሚስጥር ወደ ጠላት ሀገር ሰርገው በመግባት ታዋቂ ሰዎችን ማዳን፣ የሽብር ማዕከላትን መደምሰስና ድብቅ ወታደራዊ ጥቃቶችን ማካሄድ ተግባራቸው ነው። በሁለተኝነት ደግሞ የሚጠቀሰው ፖለቲካል አክሽን ግሩፕ ነው። ይህ ክፍል ደግሞ ከጠመንጃ ይልቅ የስነ ልቦና ጦርነትን ይጠቀማል። የሌሎች ሀገራትን ምርጫ በሚስጥር ማወክ፣ ተቃዋሚ ኃይሎችን በገንዘብና በመሳሪያ መደገፍ እና የመንግስትን ግልበጣዎችን ማመቻቸት የተካነበት ስራ ነው። ታዲያ ሲአይኤ እነዚህን ሁሉ ተግባራት ለማከናወን መረጃዎችን የሚያበቅልበት አራት ዋና ዋና መንገዶች አሉ። በስለላው ዓለም ዘኔት በመባል ይታወቃሉ። የመጀመሪያው ሁማን ኢንተለጀንስ ነው። በሰው ሰላዮች አማካኝነት የሚገኝ መረጃ የውጭ ሀገር ጄኔራሎች ወይም ፖለቲከኞች በማሳመን የሚሰበሰብ ሚስጥር ነው። ሁለተኝነት ደግሞ ሲንግል ኢንተለጀንስ ነው። እሱም የስልክ ጥሪዎችን፣ የኢሜል መልእክቶችና ሳተላይት ሞገዶችን በመጥለፍ የሚገኝ መረጃ ሲሆን ሶስተኝነት ደግሞ ጆይንት ኢንተለጀንስ በከፍተኛ ሰማይ ላይ ከሚበሩ ዩቱ አውሮፕላኖች፣ ድሮኖችና የክትትል ሳተላይቶች የሚነሱ ጥራት ያላቸው ምስሎችን የሚያቀርብ ክፍል ነው። በአራተኝነት ደግሞ ኦፕን ሶርስ ኢንተለጀንስ ይባላል። ከህዝባዊ ጋዜጦች፣ ከማህበራዊ ሚዲያዎች፣ ከሳተላይት ካርታዎችና ከሳይንሳዊ ጽሑፎች ተፈልፍለው የሚወጡ መረጃዎች ናቸው። ሲአይኤ እነዚህን አራት የስለላ መንገዶች አጣጥሞ በመጠቀም ጠላቶቹን በጨለማ ክፍል ውስጥ ሆኖ የሚሸሹትን ሚስጥር እንኳን ሳይቀር ሰምቶ ለዋይት ሃውስ ያቀርባል። ለመሆኑ ሲአይኤ ከሌሎቹ የስለላ ድርጅቶች በምን ይለያል? እንግዲህ በጥቅሉ ስንመለከት ሲአይኤን ከዓለማችን ሌሎች የስለላ ድርጅቶች ሙሉ በሙሉ የሚለዩትኝ አራት ዋና ዋና አንኳር ክፍሎችና የሥራ ተግባራቶች አሉትኝ። አንደኛውና የመጀመሪያው የራሱ የሆነ ወታደራዊ ሰራዊት ያለው ኤጀንሲ መሆኑ ነው። በሲአይኤ ውስጥ የሚገኘው ስፔሻል አክቲቪቲ ሴንተር የተሰኘው ክፍል የራሱ የሆነ ሚስጥራዊ ልዩ ኮማንዶዎች፣ አውሮፕላኖችና የታጠቁ ድሮኖች አሉትኝ። ሲአይኤ መረጃን ሰብስቦ ለሰራዊት ከመስጠቱ ባለፈ ራሱ ወታደራዊ እርምጃ የመውሰድ አቅም ያለው ድርጅት መሆኑ ነው። ሁለተኝነት ደግሞ የተለያዩ ሀገራትን መንግስት የመገልበጥ ረጅም ታሪኩ ነው። በቀዝቃዛው ጦርነት ወቅት ሲአይኤ በኢራን፣ በጓቲማላ፣
በቺሊና በሌሎቹ በርካታ ሀገራት የአሜሪካን ፍላጎት የማይቀበሉ መሪዎችን በስውር መገልበጡና አዳዲስ መሪዎችን ወደ ስልጣን ማምጣቱ በታሪክ ተመዝግቧል። ይህ አይነቱ አገራትን የመቀየር አቅም በሌሎቹ የስለላ ድርጅቶች ውስጥ በግልጽ አይታይም። በሶስተኝነት ደግሞ የማይነጥፍ የበጀትና የቴክኖሎጂ የበላይነት ነው። የሲአይኤ የገንዘብ አቅም ከብዙ የዓለማችን ሀገራት ዓመታዊ በጀት መጠን ይበልጣል። የዓለማችንን ኮሚኒኬሽን የሚሰልሉ የሳተላይት መረቦችና የኤአይ የሳይበር መሳሪያዎች የበላይነትን ይመራል። አራተኛ የቀጥታ ስልጠና መስመር ነው። የሲአይኤ ዳይሬክተር በቀጥታ ለአሜሪካ ፕሬዝዳንት ሪፖርት ያደርጋል። ይሄ ማለት ኤጀንሲው በአሜሪካ የውጭ ፖሊሲ ላይ ቀጥተኛና ከፍተኛ ውሳኔ ሰጪነት አለው ማለት ነው። እንግዲህ እነዚህ የዓለማችን የጥላጥላዎች ናቸው። ነገር ግን ሲአይኤ በእነዚህ ሁሉ ኃይሉና በጀቱ የሰራቸው ዓለምን ያስደመሙ ታዋቂና ስኬታማ የስለላ ዘመቻዎች የትኞቹ ናቸው? አሁን ወደ አስደናቂዎቹ እውነተኛ ታሪኮች እንለፍ። ሲአይኤ በታሪኩ እንደ ፓይ ኦፍ ፔግስ የመሳሰሉ በርካታ ውድቀቶችና ትችቶች ቢያጋጥሙትም ኤጀንሲው የዓለምን የፖለቲካ ካርታ በአንድ ጀንበር የለወጡትን እጅግ አስደናቂና ረቂቅ የሆኑ ዘመቻዎችን መርቷል። እነዚህ ዘመቻዎች በሆሊውድ ፊልም ጸሐፊዎች አእምሮ ውስጥ እንኳን የማይታሰቡ እውነተኛውን የስለላ ዓለም ጥበብ ያሳዩ ታሪኮች ናቸው። አሁን ወደ ሶስቱ ታላላቅና ስኬታማ ወደ ሆኑትኝ የሲአይኤ ዘመቻዎች እንለፍ። የመጀመሪያው ኦፕሬሽን አርጎ ነው። የሆሊውድ ፊልም የሚመስለው እውነተኛ ማምለጥ ይሉታል። ህዳር 1979 ዓ.ም በቴህራን ኢራን ውስጥ የሚገኙ አብዮቶች የአሜሪካን ኤምባሲ በመውረር 52 አሜሪካውያንን ታጋች አደረጉ። ነገር ግን በዚህ ግርግር ወቅት 6 አሜሪካውያን ዲፕሎማቶች በስውር አምልጠው በቴህራን በሚገኘው የካናዳ ኤምባሲ መኖሪያ ቤት ተሸሸጉ። የኢራን ወታደሮች እነዚህን 6 ሰዎች ካገኟቸው ወዲያውኑ ይገሏቸዋል። ሲአይኤ እነዚህን ሰዎች ከአደገኛው የቴህራን አየር መንገድ አሳልፎ ለማስመለጥ አንድ የማይታሰብ ሐሳብ አመጣ። የሲአይኤ ምስጢራዊ ኤክስፐርት አንቶኒ ሜንዴዝ አንድ እብድ የሚመስል ስልት ነደፈ። አርጎ የተሰኘ ሐሰተኛ የሳይንስ ፊክሽን ፊልም በሆሊውድ ውስጥ እንደሚሰራ አስወራ። በጋዜጦች ላይ ማስታወቂያዎች አወጣ። የፊልም ፕሮዳክሽን ቢሮ ከፈተ። በመቀጠልም ወደ ቴህራን በመብረር የተሸሸጉትን 6 አሜሪካውያን ዲፕሎማቶች የፊልም ቦታዎችን ለመቃኘት የሚመጡ የካናዳ ፊልም ባለሙያዎች አስመስሎ የሐሰት ፓስፖርትና የሥራ ማንነት ሰጣቸው። በጥር 1980 ዓ.ም በቴህራን መሃራባድ አየር መንገድ የኢራን ደህንነት ኃይሎች ፓስፖርታቸውን በጥብቅ ሲመረምር የዲፕሎማቶች የልብ ምት ይቆጠር ነበረ። ነገር ግን ታምር ተከሰተ። የሲአይኤ ረቂቅ ሴራ ሰራ። 6ቱም አሜሪካውያን በስዊዘርላንድ አየር መንገድ አውሮፕላን ላይ ተሳፍረው በሰላም አመለጡ። ይህ ዘመቻ በስለላው ታሪክ ውስጥ ኦፕሬሽን አርጎ ተብሎ ሲመዘገብ በኋላም የኦስካር አሸናፊ ፊልም በመሆን በቅቷል። ሁለተኛው የምንመለከተው ኦፕሬሽን ደግሞ ኦፕሬሽን ሳይክሎን ነው። የሶቪየት ኅብረትን ያንበረከከው ሚስጥራዊው የቢሊዮን ዶላር ዘመቻ ወቅቱ 1979 ዓ.ም ነው እንደ አውሮፓውያን አቆጣጠር። ኃያሏ ሶቪየት ኅብረት አፍጋኒስታንን በወረረችበት ጊዜ የአሜሪካው ፕሬዝዳንት ጂሚ ካርተር እና ቀጥሎም የመጡትኝ ሮናልድ ሪጋን ሲአይኤን አንድ አስቸኳይ ትዕዛዝ ሰጡት። ሶቪየት ኅብረት አፍጋኒስታን ውስጥ እንዳትሰምጥ አደረጉ። ሲአይኤ በታሪኩ እጅግ ውድና ሰፊ የሆነውን ሚስጥራዊ የጦርነት ዘመቻ ጀመረ። ኦፕሬሽን ሳይክሎን። ሲአይኤ ከፓኪስታንና ከሳውዲ አረቢያ የደህንነት መዋቅሮች ጋር በመተባበር በቢሊዮን የሚቆጠሩ ዶላርና ዘመናዊ የጦር መሳሪያዎችን ለአፍጋኒስታን ሙጃሂድን አማጽያን በስውር ማቀበል ጀመረ። ነገር ግን ጦርነቱ ጥፋቱን የቀየረው በ1986 እንደ አውሮፓውያን አቆጣጠር ነው። ሲአይኤ ኤፍአይኤም 92 ሴቲንግ ስቲንገር የተሰኘውን በትከሻ የሚተኮሱ የጸረ አውሮፕላን ሚሳኤሎችን ለአማጽያኑ ሲያቀርብ ነበረ። በድንገት የሶቪየት ኃያላን አውሮፕላኖች እንደ ሄሊኮፕተሮች ከሰማይ መውደቅ ጀመሩ። ይህ ዘመቻ የሶቪየት ኅብረትን በስነ ልቦና፣ በሰው ኃይልና በኢኮኖሚ ያደቀቃት። አፍጋኒስታን የሶቪየት ቪየትናም ሆነችባቸው። በ1989 የሶቪየት ጦር የአፍራል ተመልሶ ሲወጣ ይኸው ውድቀት ከ2 ዓመት በኋላ ለሶቪየት ኅብረት መፍረስ ትልቁ አስተዋጽኦ አበረከተ። የመጨረሻውና ሶስተኛው ደግሞ ኦፕሬሽን ናፕቱን ስፔር ይባላል። የዓለማችን ትልቁ የሰው አደንና የቢንላደን ፍጻሜ ነው። የመስከረም 11 አሰቃቂ ጥቃት ከተፈጸመ በኋላ የአልቃይዳው መሪ ኦሳማ ቢንላደን የዓለማችን ቁጥር 1 ታዳኝ ሆነ። ነገር ግን ላለፉት 10 ዓመታት በአፍጋኒስታንና ፓኪስታን ተራሮች ውስጥ እንደ ጭጋግ ጠፋ። የሲአይኤ ተንታኞች ግን ተስፋ አልቆረጡም።
በሺዎች የሚቆጠሩ ሰነዶችን፣ የስልክ ውይይቶችና የምርመራ መረጃዎችን በመገምገም ለአውሮፓውያን አቆጣጠር በ2010 ዓ.ም አንድ ፍንጭ አገኙ። የቢን ላደን ታማኝ የነበረውን አቡ ሐመድ አልኩዌት የተባለውን መልእክተኛውን አገኙ። ሲአይኤ የመልእክተኛውን እግር ተከትሎ ሲሄድ ቢን ላደን የተደበቀው በተራራ ውስጥ ሳይሆን በፓኪስታን አቦታባድ ከተማ በከፍተኛ ግንብ በተከለለ ግቢ ውስጥ መሆኑን ደረሰበት። ሲአይኤ ላለፉት ወራት ድብቅ ቤቶችን በመከራየት በሳተላይትና በስውር ወኪሎች አማካኝነት ግቢውን ሲከታተል ቆየ። ግንቦት 2 ቀን 2011 ዓ.ም እኩለ ሌሊት ላይ ኦፕሬሽን ናፑቱን ስፔር ተጀመረ። ሁለት ድምፅ አልባ ሄሊኮፕተሮች ከአፍጋኒስታን ተነስተው የፓኪስታን ራዳር በጥሰው በመግባት አቡታባድ ደረሱ። የአሜሪካው ኔቪ ሴል ቲም 6 ልዩ ኃይል ወደ ግቢው ዘልቆ በመግባት በ40 ደቂቃ ውስጥ ቢን ላደንን ደመሰሰ። በዋይት ሃውስ ሚስጥራዊ ክፍል ውስጥ ተቀምጠው ስርጭቱን ሲከታተሉ የነበሩትኝ ፕሬዝዳንት ኦባማና የሲአይኤው መሪ ጀርኔሞ ኤካ ጠላት ተደመሰሰ የሚለውን የኮድ መልእክት ሰሙ። ይሄ ሲአይኤ በታሪኩ ሰራቸው ከሚላቸው ስኬታማ ዘመቻዎች አንዱ ነው ሲል ይናገራል። እነዚህ አደገኛ ዘመቻዎች የሲአይኤ በስለላው ዓለም ውስጥ ምን ያህል ረጅምና ያልተገደበ አቅም እንዳለ የሚያሳዩ ጥቂት ማረጋገጫዎች ናቸው። ዛሬ ሲአይኤ በሳይበር ጦርነት፣ በኤአይ ቴክኖሎጂና በዲጂታል ስለላ አዲስ ምዕራፍ ውስጥ ይገኛል። በስውር ክፍሎች ውስጥ የሚሰሩ ውሳኔዎቻቸው ዛሬም ቢሆን የዓለምን የወደፊት ዕጣ ፈንታ እየቀረጹ ነው። በሲአይኤ ዋና መስሪያ ቤት ግድግዳ ላይ ለሀገራቸው ሲሉ ሕይወታቸውን የሰጡ ሚስጥራዊ ሰላዮች የሚወክሉ መቶዎች የሚቆጠሩ ኮከቦች ተቀርጸዋል። ብዙዎች ስማቸው ለዓለም መቼም አይነገርም። ውድ ተመልካቾቼ ስለ ሲአይኤ ያላችሁ አስተያየት ምንድን ነው? የትኛው ዘመቻ ይበልጡኑ አስገረማችሁ? አስተያየታችሁን በኮመንት አስቀምጡልን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የደውል ምልክቷን መንካት አትርሱ። እስከሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩን። ሰላም ለሀገራችን፣ ሰላም ለዓለማችን ይሁን።